ጎሎብሽ ነው ኧረ አንቺ ሎግ ማረግ አበቃሻል አንቺ ላይ ትያለሽ አንቺ ስድ ታንከኛላ ሳረፍሽ አሁን እዚህ እንዴ አርጋ ያሳደኩሽ ሎግ ማረግ አቤት ፍቅር አየህ እንዴት እንደሚያዝረከርከው አንተም እኮ ሚስት ታገኙ ያለውምና አለልኝ እዚህ ተገትሮ መዋል አለበት ታለሽ አጎትሻለው ሰምተሻላል ለምን ይሄ ነበር ምን ብለው ነበር አደይን ወደ ቤት አስገባት አላልኩም በላውን ይዛት ብለው ነበር ለወስድ አስልመጡ ወይተኔ ሰማሻለሁ አንተ ልቀቃት ልቀቀኝ ደናና እንዴት መጣሽ ምን ይሁን ብለህ ነው ልጁን አፍነህ ልትገለው ነው እንዴ በዚህ ጨርቅ የምታስረው እያምቧረቀ እኮ ሰፈሩን በጠበጠው ምን ላድርግ ነገሩ ልጁ አስቸጋሪ ዴቭ እንግዲህ ከአንድ ሳምንት በላይ ታስሮ እንደቆየ ነው። አዴን ብትሄድለት አባቷ መጥቷል የአዴይ አባት። ነገር ግን አዴን ሁለተኛ ላይ ያገኛት ልትዳር ነው ለባለ ሀብት ልጅ። እንግዲህ እሱ ሰውየው እስከ ዛሬ ድረስ ከወር በላይ እዛ ታግቶ ነበረ፣ ተይዞ ነበረ። ልጄ ቆንጆ ናት፣ እሷን አግብተህ ትኖራለህ፣ ስለዚህ እሷን አመጣልሃለሁ ብሎት ሲለው አመት ሙሉ 2 አመት 3 አመት ድረስ ሲለው ነበረ። እንግዲህ እሷ ኮብልላ ከተማ ገብታ እዛ ሰራተኛ ሆና ከዴቭ ጋር ተፋቅረው አይደለም ዴቭ ሌላውም ወንድ ያያት ሁሉ ስለሚወዳት አዴይን እንግዲህ ዴቭ እኔ ነኝ ባሏ ብሎ እንግዲህ ከአዴይ ፍቅር ይዞት እሷም እሱን ፈቅዳው ስለነበረ አሁን ግን መጨረሻው የደረሰ ይመስላል። ማለቴ ዴቭ እሷ ታላገባይ ዴቭን አንለቀውም ካሏት ወይም ደግሞ እኛ አባሽን በህይወት እንዲኖር አናረገውም እኔን ታላገባሽ ካላት በፍጹም እምቢ ልትል አትችልም። ከአባቷም ሆነ ከዴቭ የሆነ ነገር እንዲሆኑ ስለማትፈልግ አዴይ እርግጠኛ ነኝ እንደምታገባው ማለት ነው። አዴይና ዴቭ ቢዋደዱም ግን ያው ከችግር አንጻር የተነሳ እንግዲህ ሌላው ላዲ ነው ብሎ ቤተሰቡን ለማዳን ሲባል መስዋዕትነት መክፈል አለ። እናቱ መታ ባትበጠብጠው እናቱ ፈቅዳት ድራው ቢሆን ወይም ደግሞ ተጋብተው ቢሆን ይሄ ሁሉ እንደዚህ አይፈጠርም ነበረ። እሷም ለሌላ አትዳርም ነበር። እሱም ደግሞ ይሄ ሁሉ ስቃይ አይበረክትበትም ነበረ። እንግዲህ 1 ሳምንት ሙሉ ከብት መሬት መታገት ማለት በጣም ከባድ ነው። ምንም ድራማ ቢሆን ለደቂቃም ሆነ ለሰከንድ ታስሮም ቢሆን እንግዲህ በእውነተኛው ታሪክ ብትወስዱት እንደዚህ አይደረግም ማለት ተገጠር አንጥተው ለሳምንት በከብት በረት መታሰር ማለት በጣም ከባድ ነው። እንግዲህ ያለልኝ ምንድን ያለው እያንቧረቀ እኮ እየለፈለፈና እየጮኸ እያንቧረቀ ጎረቤት እየበጠበጠ ነው። ደግሞ ጎረቤት ምንድን ነው ብለውት ቢመጡ ምን ማድረግ እንዳለብኝ አላሰብኩም። ስለዚህ ግዴታ አፉን ማፈን አለብኝ እንጂ ብሎ ነው የመለሰለት። እንግዲህ ጫን የምንደዛ አድርገህ ለምንድን ነው የምታስረው የበል ፍታው ብሎ አፉን በፎጣ ጠግኖት ነበረ። ድቅም አድርጎ አስሮት ነበር። ከዛ ለቀቀለት። አዴይ መታ መቼም አባበለችው። የኔ ቆንጆ ትንሽልኝ እንኳን ለምን መጣሽ እያላት ነበረ። እኔ አንተን ትቼማ እዛ መቀመጥ የለብኝም እርግጠኛ ነኝ እመጣለሁ። በአንተማ እንዴት አርጌ ጨክኔ እቀመጣለሁ? ግዴታ ነው መንጣቴ በማለት እንግዲህ መልሳለታለች። ተቃቅፈዋል፣ አውርተዋል። እንደዚህ ሲዋደዱ እንደዚህ ሲፋቀሩ አዝረከረከችው እኮ በሷ ፍቅር ታፍሮ እንደዚህ ሆኖ። ስለዚህ እንደዚህ ነው ታፈቅሩ አይቀር ትወደዱ አይቀር። አንተም በሮማን አንድ ሰሞን እንደዛ አርጎህ ነበረ እያለው ነበር። እንግዲህ ሁለቱ እስካሁን ድረስ አላገቡም፣ ልጅም የላቸው። ብቻ ለሰውየው አሽከር ናቸው። ሰውየው ያላቸውን ነገር ሁሉ ነው የሚሰሙት። ምንም አድርጉት አላቸው ምንም ያደርጋሉ። ይሄ የእንጀራ ጉዳይ ነው። በየወሩም ሆነ በየአመቱ የሚቀልባቸውና ብር የሚሰጣቸው ሰውየው ነው፣ ቅጥረኛው ማለት ነው። እንደ ቅጥረኛ እኛ አሁን በአረብ ሀገር ተቀጥረን የምንሰራው ልክ እነሱም እንደዚያ ቅጥረኛ ሆነው እየሰሩ ነው ለሰውየው ማለት ነው። እንግዲህ ሰውየው ትንሽ ብር ስላለው
ያው ትንሽ መሬትም አለው ብርም አለው። ለዛ ነው ብሩም መሬቱም እህሉም ዘርቶ ማንም አይበላውም። ግዴታ ወደ ባንክ ነው እንግዲህ ተሸጦ ወደ ባንክ ነው ማንም ስለማይበላው እሱም ወደ ፈለገበት ሄዶ የሆነ የተወሰነ ነገር ተቀመሰ ጥግብ ነው የሚለው ማለት ብዙ ይበላ አይመስለኝም። ሰውየውም ይሁን እንደውም ወር ሆነው ከቤቱ ተወጣ ማለት ነው። ቤቱ ማን ያበስሎለት ማንስ እንትን ብሎለት። ስለዚህ እሱ ሀድ ብሎ ወደ ዴጋ የሚባል እንግዲህ ዴጋ የሚባል አለ እንግዲህ በኛ ሀገር ማለት ነው። ዴጋና ቆላና ዴጋ። ቆላ ማለት የተደበቀ ነገር ነው። ብዙ አራዊት ምናምን ነገር ያሉበት ብዙ ሰው ማይሄድበት ማለት ቆላ ነው። ዴጋ ማለት እንግዲህ ያው ወደ ላይ ንፋስ በሚበዛበት አካባቢ ዴጋ ይባላል። ወይና ዴጋ የሚባል አለ እንግዲህ ወይና ዴጋ ትንሽ ከንፋሱ በረድ ያለ ነው። ዴጋ ማለት እንግዲህ በጣም ንፋስ በሚበዛበት ነው እና ያ ዴጋ ይባላል። እንግዲህ ወደዛ ሄዶ ነው ሰውየው የቆየው ማለት ነው። ዶክተሩ ደግሞ አይረዳት ወይም ደግሞ እኔ አልፈልግሽም አይላት ሩታ እስኪ እናንተ አሁን በልጅነታችሁ አንድን ወንድ አፍቅራችሁት እሱ ሳያቅ ተመላልሳችሁ ታውቃላችሁ? ወይንም ደግሞ እሱን ለማየት ተደብቃችሁም ሆነ እንደምንም ብላችሁ በዛም ብላችሁ እሱን ለማየት ትሄዱ ነበረ? ትደበቁ ነበር? ታዩ ነበር? ምን ታደርጉ ነበረ? እኔ አይ ነበረ ተደብቄ ሄድ ነበረ። ከትምህርት ቤት ተደብቄ እሱ አለበት ሄጄ አይቼ ተመልሼ ወደ ቤት ይሄድ ነበር ማለት ነው። እንግዲህ ልክ እንደ ሩታ እንግዲህ ዶክተሩ ገብቶታል እንደምታፈቅረው እና እንደምትወደው በጣም ያውቃል፣ ገብቶታል። ነገር ግን ያው ግልጽ አድርጎ ስለማይናገር እንጂ እንደምትወደው ያውቃል። ደግሞ እሱ የሚያስባት ትንሽዬ ልጅ ናት ብሎ ነው። እሷ ደግሞ ትንሽ ልጅ አይደለሁም ለምንድን ነው እንደሱ የምትለኝ ትላለች። ግን እውነቱን ብትነግረው በቃ እኔ እውነቱ ያው አፈቅርሃለሁ አላለችውም እንጂ እኔ ሳይህ በቃ መጥቼ የምደሰተው አንተ ጋ ነው። ሳይህ እደሰታለሁ። አንተን ታላየው ቅር ይለኛል። በቃ ትስቅ በጣም ደስ ይለኛል። ሳይ በጣም ደስ ይለኛል። እኔ ምን ላደርግ ብላ ነግረዋለች። ይህም እንግዲህ የሚያመለክተው ፍቅር ነው። ፍቅር ስለሆነ ነው የሚያመለክተው፣ ሌላ አይደል። እና እሱ አንቺ ትንሽዬ ልጅ ነሽ፣ ለምን ትምህርትሽን አትማሪም? ለምን አርፈሽ አትቀመጭም? ለምንድን ነው እንደዚህ የምትሆኚው? ለምንድን ነው የምትመላለሺው? ምንሽን አሞሽ ነው? ምን ሆነሽ ነው? እንዴት ነሽ? በቃ የሆነ ነገር ሲላት፣ እሷ ደግሞ ለምንድን ነው እንደዚህ የምትለኝ? እኔ ትንሽ ልጅ አይደለሁም በጣም ትልቅ ነኝ። ስለዚህ ትምህርቴን ስላልጨረስኩ ነው እንዴ ትንሽ ነሽ የምትለኝ እያለችው ነበረ። እንግዲህ ዶክተሩም ማለት ነው። ዶክተሩም ግራ ገብት ይለዋል አንዳንድ ጊዜ የሆነ ቃላት ትጀምርና ያንን ቃላት ደጋግማ ስትልበት እሱ ራሱ የሆነ በቃ ዲክም ይለዋል። የሆነ የሚያወራውን ነገር ያሳጧል ማለት ነው። ሊሊ እንግዲህ ልታገባ ነው። ባቡሬን ግን አሁን ቤዛ አጣላቸዋለሁ፣ ባቡሬን እና እሷን አጣላቸዋለሁ እያለች ነው። ወንድምየው ደግሞ እህቴ እኮ ናፍቀኛለች ለምንድን ነው የማታስፈታኝ?